ለፓርቲ ደጋፊዎች አሁንም ድጋፍ ይሰጣል የሚለው ያው የቀደመውን ሁኔታ የሚያሳይ እንጂ የፓርቲያችንን ሁኔታ የሚያሳይ አይደለም። በፋይናንስ እንኳን ብናይ 90% የሚሆነውን ፋይናንስ ለግል ዘርፍ መስጠት ችለናል። ፓርቲያችን በላባቸው ታትረው የሚሰሩ ኢንዱስትሪያሊስቶችን፣ የቱሪዝም አንቀሳቃሾችን፣ በማዕድን ዘርፍ ውስጥ ያሉ በባህል የማዕድን አውጪዎችን ፎርማላይዝ በማድረግ እየደገፈ ወደ ልማት እንዲገቡ አድርገናል። በዚህም አማካኝነት ውጤታማ የሆኑ አምራች ዘርፍ ተዋናያንን መፍጠር ችለናል። በኢንዱስትሪ ፓርኮቻችን የሀገር ውስጥ ባለሀብቶች በስቴት ጭማሪዎች ውስጥ በአግባቡ እንዲሳተፉ ማድረግ ችለናል። ከሰራተኛ መደብ አንጻር የተነሳውን ጥያቄ ይሄም በቀድሞ የነበረውን አሰራር እንጂ የፓርቲያችንን አቋም አያሳይም። ፓርቲያችን የሰራተኛውን መደብ መብት ለማስከበር ሚኒመም ዌጅ ወይም ደግሞ የዝቅተኛ የደሞዝ ወለል ተግባራዊ ለማድረግ የህግ ማዕቀፍ አዘጋጅቷል። ከዛም ባለፈ በኢንዱስትሪ ፓርኮች ውስጥ መብታቸው እንዲከበር፣ ቤት እንዲያገኙ፣ ሕክምና እንዲያገኙ ድጋፎችን እንዲደረግላቸው እያደረገ ይገኛል። ከኢንዱስትሪ አንጻር ከጂዲፒ ያለው ሼር እየቀነሰ ነው የሚለው በአንጻራዊነት አንዱ መለካ ቢሆንም በመጠን ስናይ የኢንዱስትሪ ዘርፉ በከፍተኛ ሁኔታ አድጓል። ሆኖም ግን የግብርና ዘርፋችን የኢንዱስትሪ ዘርፋችንም እያደገ በመሄዱ ይሄ በአንጻራዊነት የተመለከተውን ማስረጃ ሳይሆን በኢንዱስትሪ ዘርፍ የፈጠርነውን እሴት እንዲሁም ደግሞ የስራ እድልን ማየት እንችላለን። ባለፉት 5 ዓመታት ብቻ በኢንዱስትሪ ዘርፍ 4 ሚሊዮን የሚጠጋ የስራ እድል ፈጥረናል ማለት ነው። ይሄ የሚያሳየው በኢንዱስትሪ ዘርፍም የተሻለ ሁኔታ ውስጥ የደረሰ መሆኑን ያሳያል። ጦርነት፣ ግጭትን በተመለከተ የተነሳው ጥያቄ የኢትዮጵያ ነባራዊ ሁኔታ የሚያመለክት አይደለም። ቱሪዝምን ፓርቲያችን በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ከኢኮኖሚ ምንጭነታቸው ባለፈ የወል ትርክትን የህዝቦችን ትስስርን ለማጠናከር እንዲሁም ደግሞ የተለያዩ አካባቢዎች ያላቸውን እምቅ ኢኮኖሚ አቅምን ወደ ስራ ለማስገባት ማዕከል በማድረግ ሰርቷል። ይህንንም በማድረጋችን የተለያዩ አካባቢዎች ያላቸውን እምቅ አቅም ማውጣት ችለናል። ይህንንም የኢትዮጵያ ህዝብ የሚመሰክረው ነው። ከዛ ባለፈ ግን እዚህ ስለ ግጭት፣ ስለ ጦርነት የሚያነሱ ፓርቲዎች በተለይ ትብብር ውስጥ ያሉ ፓርቲዎች እንደ ኢህአፓ ያሉ ፓርቲዎች ግጭትን በይፋ አያወግዙ። ይሄ የሚያሳየው የብልጽግና ፓርቲያችን የወደሙ የጉዳት የደረሰባቸውን ቅርሶች በየጊዜው ወደ ስራ እያስገባ ቢሆንም በአንጻሩ ደግሞ ተቃዋሚ ፓርቲዎች ግጭትን እንደ መንስኤ ያነሱም ያንን የሚያስተካክሉ ያንን የሚያወግዙ እርምጃዎችን ያወስዱ። በማዕድን ዘርፍም ስናይ ፓርቲያችን ማዕድንን እንደ አንድ የኢኮኖሚ ምንጭ በመውሰድ ዜጎች በየደረጃው ተጠቃሚ እንዲሆኑ የሚያደርጉ እርምጃዎችን ወስዷል። በተለይ በማዕድን አካባቢ ያሉ ማህበረሰቦች ተጠቃሚ እንዲሆኑ ከዛም ባለፈ ደግሞ ህብረ ብሔራዊ ፓርቲ በመሆናችን ማዕድን የጋራ ሀብታችን መሆኑን ያምናል። ከዛ ጋር በተያያዘ ዜጎች ተጠቃሚ እንዲሆኑ አድርገናል። በተለያዩ አካባቢዎች የሰራናቸው የባህል የማዕድን አውጪዎች ወደ መደበኛ እንዲመጡ የሰጠናቸው ድጋፎች በዛ አማካኝነት የማዕድን ዘርፉ ውጤታማ እንዲሆን ያደረግናቸው ስራዎች የሚጠቀሱ ናቸው። ኮንትሮባንድን ከመከላከል አንጻር የወሰድናቸው የማክሮ ኢኮኖሚ ማሻሻያዎች ማዕድን ዘርፍ ውጤታማ እንዲሆን አድርገዋል። የማዕድን ኤክስፖርት ከ200 ሚሊዮን ወደ 3.6 ቢሊዮን ዶላር ያደገው በሰራናቸው ሪፎርሞች ነው። አንዳንድ የአሰራር ክፍተቶች የሉም አንልም። በኮንትሮባንድ አንጻር ግን በመጠነ ሰፊ የሆኑ ስራዎችን በመስራት ያንን ፈተናል ነው። ከጋዜጠኛ የተነሳው በሰላም እጦትና በቱሪዝም መካከል ያለውን ጉዳይ ቀደም ብዬ እንዳነሳሁት ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። ያገኘነውም ውጤትም ያንን ነው የሚያመለክተው። የሰላም እጦቱ በቱሪዝም እንቅስቃሴው ላይ ተጽዕኖ አላሳደረም? ተጽዕኖ አሳድሯል ማለት አንችልም። ምክንያቱም ቱሪዝም ፍሰት በከፍተኛ ሁኔታ አድጓል። የቱሪዝም መዳረሻዎችን አስፍተናል። ከቱሪዝም የምናገኘውን ኢኮኖሚያዊ ጠቀሜታ አግኝተናል።